ዛሬ መንፈሳዊ ነገር አይደለም ይዤላችሁ የመጣሁት ማለት ከኮንተንቴ ውጭ ነው። ግን በጣም ስለገረመኝ መቼም ቲክቶክ ማየት የጀመረ ሰው ቲክቶክ አይቶ የሚያውቅ ሰው የዚህች ልጅ ኮሜንት ያላነበበ ሰው አለ ብዬ አላስብም። በቃ በሁሉም ቪዲዮ ላይ አለች ይች ልጅ፣ በሁሉም ቪዲዮ ላይ እኔ በቃ አንዳንድ ጊዜ ቆየ የዚህች ልጅ ፍላጎት ምንድነው? ቆይ ፍላጎቷ ማለት ምን ብንረዳት ብዬ አስባለሁ። ምክንያቱም በቃ ሁሉም ላይ ይሄ ነው ጽሁፏ። እውነተኛ ሲንግል ሀይ በላይ ነው ጽሁፏ። ምንድነው ማለት ከአሁን እንደዚህ ተጽፎ ምንድነው ጥቅሙ? ምንድነው ተጠቀመው? ደግሞ እኮ በጣም የሚገርመው እኮ ከሷ ጽሁፍ እየገባ ሀይ የሚለው ሰው እንዴ ብዛቱ እኔ በጣም ይገርመኛል። ለማንኛውም እንግዲህ እህታችን በእርግጥ ያው ፕሮፋይሉን የሴት አድርጎ ወንድም ሊሆን ይችላል። እንደዚህ ነገር ላይ አትሸወዱ እሺ። እና ለማንኛውም ሁላችሁም ኮሜንት ላይ የአክሱሟ ንግስት መላውን ታብጅልሽ በሏት። በእርግጥ አሁንም መታልኮ ምትችላለች አይታወቅም። አክሱም ጽዮንን ካነሳን አይቀር ግን አክሱም ጽዮን ደርሷል፣ ተቃርቧል ቀኑ። እኛም የሚገርም ጉዞ አዘጋጅተናል። መነሻችን በ15 ነው፣ ህዳር 15 ማለት ነው። ወደ 30 የሚደርሱ ገዳማትን እንጎበኛለን። እናንተም ታዲያ ወንጌል እየተማርኩ ገዳማትን እየጎበኘው መጓዝ ከናንተ ጋር እፈልጋለሁ የምትሉ ከሆነ በ0961 21 21 21 ቀደም ብላችሁ ደውሉ። ስልኩ ራሱ አክሱም ጽዮን እያለ እንደሚጠራ ረዳት ነው የሚመስለው አይደል? ሁላችሁም በዚህ ቀለል ባለው ቁጥራችን ደውሉልን፣ አብረን እንጓዛለን። ቀደም ብላችሁ ደውሉ ታዲያ ቦታ እንዳይሞላ ማለት ነው። ለሁሉም አዳርሱልኝ። እወዳችኋለሁ። ክብር በሉልኝ። ሁላችሁም ግን እንዳትረሱት ለዚህች ልጅ ኮሜንት ላይ አክሱም ጽዮን መላውን ታብጅልሽ እያላችሁ ጻፉ። ቤታችሁ ሆናችሁ እኮ መጸለይ ትፈልጋላችሁ፣ ግን የጸሎት ቤት የላችሁም። የምትኖሩት ተከራይታችሁ ነው። እሷም አንድ ክፍል ናት። መኖሪያችሁ መመገቢያችሁ ናት። ምንድነው ማድረግ ያለባችሁ? እነግራችኋለሁ። ይሄ ጭንቀት የብዙ ወንድሞቻችሁና እህቶቻችሁ ጭንቀት ነው። እናንተ ታዲያ በቅንነት ለሁሉም ቪዲዮ እንዲደረስ በቅንነትና በታማኝነት ሼር፣ ኮፒ ሊንክና ላይክ አድርጉት። ለሁሉም አዳርሱት። ሁላችሁም ሪፖስት አድርጉልኝ። እንግዲህ ብዙዎቻችሁ በውስጥ መስመር ጭንቀታችሁን እንዳካፈላችሁን የጸሎት ቤት የላችሁም እና ደግሞ እቤታችሁ ሆናችሁ እዚያችሁ አደራችሁባት መጸለይ ትፈራላችሁ እና ምን እናድርግ እያላችሁ ጠይቃችሁኛል። ይኸውላችሁ የጸሎት ቤት የለኝም ብላችሁ በፍጹም ጸሎት እንዳታቋርጡ፣ እንዳታቆሙ፣ ሳትጸልዩ እንዳትውሉ። እዚያችሁ አለቻችሁ አንድ ክፍል ቤት የምትኖሩባት ቤት መጸለይ ትችላላችሁ። ትብዛም ትነስም ትጥበብም እንደፈለጋችሁን እዚያችሁ ሆናችሁ መጸለይ ትችላላችሁ። ለምን እንኳን ጠባብ ቤት ቀርቶ የሸራ ድንኳን አትሆንም። እዚያችሁ አድራችሁ እዚያችሁ በልታችሁባት እዚያችሁ መጸለይ ትችላላችሁ። ይሄን የምላችሁ ግን ከጠዋትና ከማታ ውጪ ያለውን ጸሎት ማለት ነው። የጠዋትና የማታ ጸሎት አባቶቻችን እንዳስተማሩን የሚመከረው የሚፈቀደው በቤተ ክርስቲያን ነው። ነገር ግን ቤተ ክርስቲያን የማትገቡባቸው ሁኔታዎች ያጋጥማሉ። እነዚያ በሚያጋጥሙበት ሰዓት ግን የጠዋትና የማታውንም ቢሆን እቤታችሁ አለቻችሁ ቤት እቀየሳችኋት ቤት መጸለይ ትችላላችሁ ማለት ነው። ሐሳብ አስተያየታችሁንና ጥያቄዎቻችሁን ኮሜንት ላይ አስቀምጡልኝ፣ ለሁሉም እንዲዳረስ አድርጉልኝ። ይኸውላችሁ ሌላ ጊዜም ጠቃሚ ነገር ሲለቀቅ እንዳያመልጣችሁ ይሄ ቤት ስለሚጠቅማችሁ ሁላችሁም የመደመር ምልክቷን ተጭናችሁ ፎሎ ማድረግ እንዳትረሱ። እወዳችኋለሁ። ክብር በሉልኝ። ብዙዎቻችሁ እንግዲህ በኮሜንት ላይ መዝሙረ ዳዊትን አከፋፈሉን ሰኞ ምን እንደሚጸለይ አጠቃላይ ስለ መዝሙረ ዳዊት ስለ ውዳሴ ማርያም አጠቃላይ ከዘወትር ጸሎት ጀምሮ ያሉትን ቅደም ተከተሎች ከመጀመሪያ እስከ መጨረሻ ከምን ቀጥሎ ምን መጸለይ ያለብን የሚለውን ድርግሚት ቲዩብ ላይ ሰርቼላችኋለሁ። ይኸውላችሁ ብዙዎቻችሁ በኮሜንት የምትጠይቁኝ ሰዎች ማለት ነው እዚያ ላይ ገብታችሁ በደንብ ጥርት ያለ ነገር ማግኘት ትችላላችሁ። ደግሞ ውዳሴ ማርያም እንዴት አይቀድምም ምናምን ይኸውላችሁ እኔ የምነግራችሁ የቤተ ክርስቲያናችሁ ስርዓት ነው። የቤተ ክርስቲያናችንን ስርዓቷንና የጸሎት ቅደም ተከተል የራሱን የቻለ የጸሎት ቅደም ተከተል አለው። ስለዚህ ያንን ጥርት ባለ መልኩ ድርግሚት ቲዩብ ላይ ታገኙታላችሁ። ሰርች እያደረጋችሁ ድርግሚት ቲዩብ
TUBE ሰርች እያደረጋችሁ ማግኘት ትችላላችሁ። ነገር ግን በተመሳሳይ ስም በተመሳሳይ ፕሮፋይል የከፈቱ ስላሉ የኔን የምትለዩት 27000 አካባቢ ተከታይ ያሉት ነው። በዚያ መለየት ትችላላችሁ። እየገባችሁ በደንብ አድርጎ ሰፋ ባለ ሁኔታ ስለምታገኙት እዚያ ላይ እየገባችሁ ተመልከቱ ለማለት ነው። ለሁሉም ሼርና ኮፒ ሊንክ ላይክ እያደረጋችሁ ለሁሉም አዳርሱልኝ። እወዳችኋለሁ። ክብር በሉልኝ። ንስሐ አባት ይዣለሁ፣ ነገር ግን አስታውሰው ጸበል አይረጩኝም እና ልቀይር ወይንስ ምን ላድርግ የምትሉኝ እህቶችና ወንድሞች እዩላችሁ። አንዳንድ ጊዜ መረዳት የሚባል ነገር አለ። መረዳት እዩላችሁ። የእናንተ ንስሐ አባት እኮ ሥጋ ለባሽ ናቸው፣ ሊረሱ ይችላሉ። ይህም ብቻም አይደለም፣ እንደናንተ ብዙ ልጆች አሏቸው፣ ብዙ ንስሐ ልጆች አሏቸው፣ ሊዘነጓችሁ ይችላል። ያም ብቻም አይደለም፣ ኑሮ አላቸው፣ የኑሮ ውጣ ውረድ ያናውዛቸዋል እንደናንተው። ታዲያ ሊረሷችሁ ላያስታውሱ ይችላሉ። ይልቅ እነሱ እንዲያስታውሷችሁ ለምን አስታውሰው ጸበል አረጩኝም ከምትሉ እናንተ ለምን አስታውሳችሁ እሁድ ቤተክርስቲያን ስትሄዱ አግኝታችኋቸው አባቴ በዚህ ቀን መተው ጸበል ይርጩኝ ለምን አትሏቸው? ለምን እነሱን ጠብቃላችሁ? እናንተ ለምን አታስታውሷቸው? እንዴ እናንተ 2-3 ልጅ ለማስተዳደር ምን ያክል ነው የምትባክኑት? እነሱ እኮ ከዚያ በላይ ንስሐ ልጆች አሏቸው። ስለዚህ ብዙዎቹን ማስታወስ ሊከብዳቸው ይችላል። አንዳንድ ጊዜ እየውላችሁ አባቶቻችሁንም ተረዷቸው፣ ድካማቸውን ተረዱ። አገልግሎት አለባቸው፣ ሊዘነጉ ይችላሉ። ስለዚህ እናንተ አስታውሷቸው። መሞት ይብቃን እኮ ነው እያልን ያለነው። ምን ፈጸምን? ኢትዮጵያ በኦርቶዶክስ ደመቀች፣ ኦርቶዶክስ ግን በኢትዮጵያ በደም ታጠበች ነው እየሆነ ያለው አሁን ላይ ነገሩ። መሞት ይብቃን እኮ ነው እያልን ያለነው። ምን ፈጸምን? ሀገርን ከነሙሉ ክብራ ቆይታ እዚህ ባደረሰች ቤተክርስቲያን ምን አደረገች? ኦርቶዶክሳዊት ቤተክርስቲያን ማንንም አሳዳ አታውቅም በነገራችን። እና እናንተም አታሳዷት ነው መልእክታችን። እውነት እንኑር ማለት ቅንጦት፣ አትግደሉን ማለት ፖለቲካ አይደለም። ማንኛውም ኦርቶዶክሳዊ በነፃነት የማምለክና የመኖር መብቱ መጠበቅ አለበት። ባርሲ እየሆነ ያለው ነገር ግን ፍጹም ነው የሚያሳዝነው። ከልቤ ነው የምልህ። የሞቱት ሳይሆኑ መቼ እንደሚገደሉ የማያውቁት ዕለት ዕለት ያሳስቡኛልና ግድ የለም እኛም አልቅሶ መበተናችን ይቁ። ቅጥ ያጣው ግድያ ዛሬ እዛ ከሆነ አዲስ አበባ ለመድረስ ደግሞ ግማሽ ቀን ነው የሚበቃው። ለሞቱት ብቻ አይደለም ለተረፉት እንድረስላቸው። ግድ የለም የቀሩት እንዳይገደሉ እንድረስላቸው። በአገሪቱ በመላው ቦታ ምህላ መታወጅ አለበት። በድለናል ማረን ልንለው ይገባል። ይህ ጊዜ ለቤተክርስቲያናችን የስደት ጊዜ። ቢያንስ የችግራችንን ጥልቀት ሁላችንም እንረዳ። አንዳንዶቻችን ደግሞ መፍትሄ ማምጣት ባንችል ችግር ባለመሆን ቤተክርስቲያንን እናግዛት እና ቀን አለው እግዚአብሔር ቀና የምንልበት ቀን ይመጣል። ከኋላ የምትመለከቷቸው የኮሎራዶ ግዛት የህዝብ ተመራጭ ናቸው። ሀምሳሉ ካሳው ይባላሉ። ለአሜሪካ ሴኔት ደብዳቤ ልከዋል። በኢትዮጵያ በተለይም በአርሲ ዞን ያሉ ኦርቶዶክስ ክርስቲያኖች ላይ ያጋጠሙን የጅምላ ግድያና መፈናቀል አሳዛኝ ዘገባዎች በጣም አሳሳቢ ሆኗል። ሰዎች በእምነታቸው ምክንያት ኢላማ በማድረግ ተቀባይነት የለውም። የህዝብ ተመራጩ ሀምሳሉ ካሳው በደብዳቤያቸው ነው የጠቀሱት። ኮፒሊንግ ሼር ሪፖስት እያደረጋችሁ ኦርቶዶክሳውያን ክርስቲያኖች ይሄ መልእክት ለቀሲስ ዶክተር ዘበነ ለማ እንድታደርሱልኝ በትህትና እጠይቃለሁ። አካውንት ሪፖርት የተደረገ ስለሆነ ኮፒሊንግ በማድረግ እንድትራዱ፣ ቪዲዮ ቫይራል እንዲወጣ ሪፖስት፣ ሼር፣ ዱዊት፣ ላይክ እንድታረጉት በትህትና አሳስባለሁ። ብዙዎች ዝም ባሉበት ጊዜ በኢትዮጵያ የሚደረገውን ግፍ፣ ጭፍጨፋ፣ በክርስቲያኖች ላይ የሚደርሰውን እጅ መጫን አባታችን ወጥተው ተናግረዋል። ከዚህ ቪዲዮ በኋላ ያንን እንድትመለከቱ አደራ ማለት እወዳለሁ። በድጋሚ ዶክተር ቀሲስ ዘበነ ለማ እጅግ አድርጌ አመሰግኖታለሁ። ዛሬም ኢትዮጵያ በመከራ ውስጥ ናት። ተመየጢ ድንግል ሆይ ኢትዮጵያን ይልን ቦታ ልበ እያለ የሚቀድሰው ልጅሽ ቄሱ አንገቱ ታርዷል። ድንግል ሆይ ወደ ኢትዮጵያዊ በንተርጽይት እያለ ወትቀውም የሚልሽ ልጅሽ ዲያቆኑ በካራ አንገቱ ታርዷል። ተመየጢ ማርያም ሳሊ ለነ ቅድስት እያሉ በየዕለቱ የሚሰግዱልሽ ልጆችሽ በመከራ እየተጨነቁ በኑሮ እየተቀጠሉ በአንድ ቀን ጎርሶ ማደር አቅቷቸዋል። የሚመለከታቸው የለም። ማርያም ተመለሽ ወደ ኢትዮጵያ፣ ተመየጢ ወደ ኢትዮጵያ። ይኸው በየሳምንቱ ያከብሩሽ የለም እንደ የኢትዮጵያ ልጆች ዛሬ ካራ
የሰጠሽ የለም ድንግል ማርያም። እነው ዛሬ ሕፃኑ በመከራ ሲያዝ ኃጢአታችን በሷል እውነት ነው፣ መከራችን በሷል እውነት ነው፣ ልባችን አልተመለሰም እውነት ነው። ግን ማርያም አንቺ ሩህሩህ አይደለሽም እንዴ? ኃጢአታችን ነው እንደምታይን ድንግል ማርያም። ኧረ ተመየጢ ተመየጢ ድንግል ተመለሺ ለኢትዮጵያ፣ ለአሮጊቷ ተመለሽላት፣ ለሽማግሌው ነይለት፣ ለወጣቱ ለዛሬ እመቤትሽ ተደፍቷል። ሳሊ ለነ ቅድስት ይልሻል። ኧረ ድንግል ማርያም ሆይ ጨካኝ ነሽ የሚል አልሰማንም። ሩህሩህ እንደሆንሽ ነው የምናውቀው ማርያም። ኦሪት ሕሊና የሚለው ዲያቆንሽ በመቅደሱ ደሙ ሲፈስ ኧረ ድንግል ተመለሺ። ተመየጢ ተመየጢ ሱራማጢስ ወሃቢተ ሰላም። ሰላም፣ ፍቅር፣ አንድነት ያለሽ ፍቅር፣ አንድነት ከምድራችን ጠፍቷል። ተመለሺ። ሰው በወንጌል ካልኖረ ጭንቅላቱ ይጠባል፣ እንደ ዶሮ ጭንቅላት። የዶሮ ጭንቅላት ትንሽ ናት። የዶሮ ዓላማ ደግሞ መበተን ነው። ከምትበላው የምትበትነው ነው። እንዲህ አይነት ጭንቅላት ይዞ የሚመራ ለሀገርም ይመራል። በታኝ አፍራሽ እንዲህ አይነት ጭንቅላት ይዞ የቤተክርስቲያን መሪ መሆን አይቻልም፣ አይቻልም። ጠባብ የሆነ አመለካከት፣ ሰፊ የሆነ ማመለካከት ነው ሊኖረን የሚገባ። ወደ አገልጋይነት ተመለስ፣ ወደ ቅጥረኛነት አትግባ። ካህን ቅጥረኛ አይደለም፣ ካህን አገልጋይ ነው። ምእመናን ለማገልገል ሌት ተቀን ለምእመናን ማገልገል ብቻ አይደለም፣ ለምእመናን ለመሞት የተዘጋጀ ነው። ካህን፣ ጳጳስ፣ ሊቀ ጳጳስ፣ ቄስ፣ መምህር ይሄ ነው አገልግሎቱ። እና ተመለስ ወደዚህ። የንጉሥ አገልጋይ አትሁን፣ የካድሪ አገልጋይ አትሁን። ልንገራችሁ ቅሉ ሁለት ማሊያ አትልበሱ፣ አይጠቅምም። ይሄ ሽር ጉድ የሚለው ነገ ይጠፋል። አንድ እግርህ ቤተ መንግስት፣ አንድ እግርህ ቤተ ክርስቲያን ውስጥ ያለ ሰው እንዲያ ነው የምትሆነው። ግልጽ ነው የምናገረው። እንዲህ አይነት ነገር የለም። ወይ ቤተ መንግስት መሆን ነው ወይ ቤተ ክህነት መሆን ነው። እንደዚያ የሆነ ሰው ሁለቱንም ያጣል ማለት ነው። ሁለቱንም አጥቶ ነገ ይዋረዳል። አይቻልም እንዲህ አይነት አሰራር። ያኛው ምድራዊ አሰራር ነው፣ ይሄኛው ሰማያዊ አሰራር ነውና አንተ ሆይ ወደ ቤት ተመለስ፣ ወደ ክህነቱ ወደ አገልግሎቱ ተመለስ፣ ለምእመናን ለመምከር ተመለስ። ቤተ መንግስት ፍርፋሪ የቀመሰ ሆዳም ነውና እንግዲህ ካላችሁ እንዳትቀየሙ። በትክክል ካልሰራችሁ አዎ ና በትክክል ስራ ነው። ዓላማዬ እሱ ነው። እንደሱ ነው እያልኩ ያለው። የዚህ ቤተ መንግስት ፍርፋሪ የቀመሰ ሆዳም ይሆናል። ሆዳም ሰው ደግሞ ወንድሙ ቢገደል አይሰማውም፣ ሆዱ ጋርዶታል። አይደል? እየሆነ ያለው አይደለም፣ እየሆነ ያለው አይደለም። እንትና የሚገለው ለምን ይመስላል? ሆዳም ስለሆነ አይደለም። እንግዳ ምን በደለው? ምን አለው? እንትና የሚገለው ለምንድን ነው? ሆዳም ስለሆነ ተታሎ አታላይ ሆኖ አይደለም። ና ወደ ቤት ተመለስ፣ ወንድምን ውደድና አገር ስራ። ያንተ ዓላማ ይሄ ነው። አባቶች የነገሩም ይሄ ነው። ቤተ ክርስቲያን መጽሐፍም የነገረን ይሄንን ነውና ወደ ሕጋችን ወደ ቅድስናችን ልንመለስ ይገባል። ወደ ሕይወታችን ልንመለስ ይገባል። እስቲ ባካችሁ እንዋደድ። ሰላማዊ ሰልፍ መውጣት ሊሆን ይችላል። መጠየቅ እኮ መብት ነው። ቢያንስ ያው ባንናገርም እንሞታለን። እንግዲህ ብንናገርም የምንሞት ከሆነ መሞት ነው። ብፁዓን አባቶቻችን ለአንድ ሱባኤ ገዳማት ገብታችሁ የሆነ ደብረ ሊባኖስ ይሁን ምን እንደው እየየ ብትሉ ምን አለ ለዚች ሀገር ነው። ቤተክርስቲያን ከፈተና ያረፈችበት ጊዜ ባይኖርም አሁን እየደረሰ ያለው ግን ወደር የማይገኝለትና ቃላት ሊገልጹት የማይችሉት ግፍ ነው ቤተክርስቲያን ላይ እየደረሰ ያለው። ትላንትና ጎንደር ነበር፣ ዛሬ ቀጠለ ሶማሌ ሄደ ተባለ፣ ቀጠለ ደቡብ ሄደ ተባለ፣ ቀጠለ ነገ የትኛው ነው ባለተራው? የሞቱን ጽዋ የሚያነሳው ካህን የትኛው ነው? ስለዚህ በጣም የመንፈሳዊነት እጦታችን አስቸጋሪ አድርጎታል። የአብያተ ክርስቲያናት መቃጠል፣ የካህናትና ምዕመናን የግፍ አገዳደል፣ በሰማዕትነት ማለፍ፣ ስደት፣ የንዋየ ቅድሳትና የምዕመናን ሀብትና ንብረት ዘረፋ፣ ይህንን አስመልክቶ ለመንግስት ተቋማት አቤት ሲባል ሰሚ ማጣት የዕለት ተዕለት ክስተት ሆኗል። ካህናት አይናቸውን ወደ ፀሐይ ዘርግተው አይናቸው እንዲጠፋ ፀሐይ ተመልከቱ እያሉ ይደበደቡ ነበር። ሰው ተዘቅዝቆ ተሰቀለ። ሰው ከነ ህይወቱ ተቃጠለ። እኛ እዚህ እየተነጋገር የሚያለቅሱ ካህናት አሉ ታቦታቸውን ይዘው። አንዳንዶቹም ታቦታቶቻቸውና ንዋየ ቅድሳቶቻቸው ስለተቃጠሉ እኔ ብደድ የሚሉ ደግሞ አሉ። እንደዚህ በደሎችና ግፎች ውስጣዊ ችግሮቻችንን ፈተን በአንድነት ለቤተ ክርስቲያን ቆመን እንዳንታገል አድርገውናል።
ችግሩ እየወረቦረንና ሳንኖር ያለን መስሎን የሚታየንና ችግር የለም የምንል ከሆነ ግን የቤተ ክርስቲያንን የቁልቁለት መንገድ ከማፋጠን ውጪ ለራሳችንም ሆነ ለእናት ቤተ ክርስቲያን የምናስብ ልንሆን አንችልም። ከመንግስት አካላት ጋር ውይይት ማድረግና ተናቦ መስራት የማይቻል ከሆነ መሞገት፣ ሎቢ በማድረግ ሊሆን ይችላል። ኢቭን ሰላማዊ ሰልፍ መውጣት ሊሆን ይችላል። መጠየቅ እኮ መብት ነው። እንዴ እንዳይከፋቸው ከሌ ብለን እኮ መቀመጥ የለብን። መብታችንን ቢያንስ ያው ባንናገርም እንሞታለን። እንግዲህ ብንናገርም የምንሞት ከሆነ መሞት ነው። እውነቴን ነው። እንደው እኔ መቼም በልጅነት ነውና ብዙ መናገር ባይሆን እንደው ብፁዓን አባቶቻችን ለአንድ ሱባኤ ገዳማት ገብታችሁ የሆነ ደብረ ሊባኖስ ይሁን ምን እንደው እየየ ብትሉ ምን አለ ለዚች ሀገር ነው። እኛም ቅድም መላከማው ያሉት አለ እነ አባቶቻችን ላይ ብቻ ጣት መቀሰር አይደለም። እኛስ አስተዳዳሪዎች በጋራ ሆነን ለምን አንድ ገዳም አይደለም? መምሪያ ኃላፊዎች ለምን አይደለም? እኔ ከላይ ልጀምር ብዬ ነው። አባቶቻችን ብቻ ለማለት ፈልጌ አይደለም። መምሪያ ኃላፊዎች አንድ ሆነን ገዳም ሄደን ለምን አናለቅስም? ስራ አስኪያጆች ለምን ሄደን አናለቅስም? የአንድ የራሔልን እንባ አይደለም እግዚአብሔር ተመልክቶ እስራኤላውያንን ነፃ ያወጣቸው? ምን ነው ዛሬ የራሔልን እንባ ከኛ ጠፋ? እንትን ያደረገን ፍልፍሉ የሆኑ ሰባኪያን፣ ፍልፍሉ የሆኑ መምህራን አሁን አይሄዱም። እሳት አለ፣ ሰይፍ አለ፣ ምን አለ፣ አይጽፉምም፣ ጭራሽ አይጽፉም። እዛ ያሉትስ እሺ፣ እዚህ ያሉት ደግሞ እንደው ወደዛ እንኳን አንሄድም ብለው ያሉት በእውቅናቸው ለዓለም አቀፉ ማህበረሰብ መንገር የሚገባቸው ሰዎች በእውነት እንጀራዋን በልተው ተረከዟን ያነሱባት ሰዎች እጅግ አድርገው ያሳዝናል። በጻድቅነት በቅዱስነት የተያዘ ነው ይሄ ዲያቆን ማለት። ጻድቃንን ያፈራ ቅዱሳንን ያፈራ ፓትርያርክ ያፈራ ነው ይሄ ሊቀ ዲያቆን ስራዬ ብሎ ሰርቶ። ለነገሩ መመረጥ ያስፈልጋል። አሁን ባለው የአገልግሎት ሁኔታ ድህነቱ፣ ኢኮኖሚው በጫማ ጥፊ በእርግጫ ጠፍጥፎት ድህነት አባሮ ያመጣው ነው ቤተ ክርስቲያን ገብቶ አገልጋይ ነኝ የሚለው ረሃብ ያሯሯጠው ነው። ከርሱን ለመሙላት ልብሱን ስለተተኪ እንኳን የሚያስብ የለም። ሰንበት ትምህርት ቤት አገልግሎት እኮ የተናቀው ነው። ሰንበት ትምህርት ቤት ከመዘመር ውጭ ተብሏል። ጥቂት ሰንበት ትምህርት ቤቶች ናቸው ኮርስ እየሰጡ በመንደፋደፍ ላይ ያሉት። ሰንበት ትምህርት ቤት ግን እነ ሀቢብ ጊዮርጊስን ያፈራ እነ ሀቢብ ጊዮርጊስ የመሰረቱት እዛው ከሰንበት ትምህርት ቤት ደግሞ ፓትርያርክ የወጣ ሊቃነ ጳጳሳት ብፁዓን ሊቃነ ጳጳሳት የወጡ ሰዎች ናቸው። እነ ሀቢብ ጊዮርጊስ መዝሙር ደርሰው እነ ሀቢብ ጊዮርጊስ ኮሌጅ መስርተው እነ ሀቢብ ጊዮርጊስ ስብከት ሰብከው እነ ሀቢብ ጊዮርጊስ መጻሕፍት ጽፈው መጻሕፍቶቻቸው ለነገረ መለኮት ተማሪዎች በሙሉ እስካሁን ድረስ ጥቅም የሚሰጡ ማለት ነው። የእኛ ሰባኪያን ሲዲ ስንት ገባ? እስቲ ንገሩኝ። እዚህ ጋር ቤተ ክርስቲያን የሚሰበክ ሲዲ ሰባኪያን ሲዲ ስንት ነው የሚሰጡት? ምዕመናን ዛሬ እንዳትወጡ ቪሲዲ አለ፣ የመምህር ገሌ ቪሲዲ ነው 30 ብር ሆነ። ስንት ነው አንድ ሲዲ? አንድ ሲዲ ስንት ነው? እስቲ እዚህ ያላችሁት ናችሁ የምታውቁት ንገሩ። አንድ ሲዲ 150 ገባ 200 ግን ምን ወረቀት ነው ሲዲ የለም አሉ። አንዳንዱ 142 170 ይላሉ። አንዳንዱ ሲዲ የለም ይላል። ብቻ የኛ ሰባኪያን የኛ ምኖች ያንን ሲዲ ይዘው ይመጣሉ። አይከፈትምም። እህታችንን እንስማ። ዛሬም በአርሲ 3 ኦርቶዶክሳውያን ተገድለዋል። ከዚህ ሁሉ የሚገርመው በተገደሉ 4 ሰዓትና 3 ሰዓት ባልሞላቸው ጊዜ ውስጥ ተቀብረዋል። ለምን በዚህ ፍጥነት መቅበር ተፈለገ? መቼ ፍታት ተፈታላቸው? እግዚአብሔር ይወቀው። በ27 ከወሰዷቸው 16 ሰዎች መካከል አንደኛይቱ ነፍሰ ጡር ነበረች። ማህፀኗን ቀደው ልጇን አውጥተው እስከ መግደል ደርሰዋል።
ታዲያ በዚህ ልክ የኦርቶዶክሳውያን መከራ ፍዳ በዝቶ የተለያየ አጀንዳ ልትሰጡን የምትሞክሩ ሰዎች ዘማሪ ቴዲ የቀሲስ እንትና አጀንዳ ሊሆኑን አይችሉም። አጀንዳችን አንዲት ቤተክርስቲያን ናት። አጀንዳችን አንቀይረም። እንደዚህ አይነት ቪዲዮዎችን እያስጠፉብን ስለሆነ ኮፒ ሊንክ አድርጉ። ሰላም። ዛሬ በጣም የሚያናድ መረጃ ልነግራችሁ የተመለስኩት እነኚህ ሁለቱን ካህናት ታስታውሳላችሁ? በጀጁ ወረዳ ላይ ስብሰባ ተካሄደ፣ የሃይማኖት ጉባኤ ስብሰባ ብዬ ሰርችላችሁ ነበር እሑድ ዕለት። እስቲ ስለ እነኚህ ሁለት ካህናት መረጃ ልስጣችሁ። አንደኛው አረንጓዴ ቆብ ያጠለቁት አባት ቄስ ጥላሁን ይባላሉ። የጉሬ ጢኖ የእመቤታችን ቤተክርስቲያን አገልጋይ የነበሩ ናቸው። እኚህ አባት በአንድ ወቅት ታፍነው 200 ሺህ ብር ተከፍሎ የተለቀቁ አባት ናቸው። ሸሽተው ነው አሁን ከጉሬ ጢኖ ወጥተው አሁን ጀጁ ላይ የሚገኙት። በሸሽተው 200 ሺህ ብር ተጠይቀው ከፍለው ያመለጡ አባት ናቸው። እኚህ ደግሞ ነጭ ቆብ ያጠለቁት አባት ቀሲስ ታዬ የሺጌታ ይባላሉ። የጉሬ ቅዱስ እግዚአብሔር ቤተክርስቲያን አገልጋይ የነበሩ ናቸው። እሳቸው ሸሽተው ነው አሁን ጀጁ ላይ የሚገኙት። እንግዲህ እነኚህ አባቶች ናቸው ሰላም ነው ምንም የተፈጠረ ነገር የለም ብለው የሰበሰቧቸው። ከሁሉም ሙስሊሞች መካከል ላይ ብቸኛ ካህናት የተገኙት እነኚህ ነበሩ። እነኚህም ደግሞ የጀጁ ነዋሪዎች ሳይሆን የጉሬ ላይ የነበሩ አንደኛው የእመቤታችን ቤተክርስቲያን አንደኛው እግዚአብሔር ቤተክርስቲያን የሚያገለግሉ የነበሩ ናቸው። የእመቤታችን ቤተክርስቲያን የሚያገለግለው የነበሩ ቀሲስ ጥላሁን ደግሞ 200 ሺህ ብር ተከፍሎ የተለቀቁ አባት ናቸው። እንግዲህ ብልጽግና እንዲህ ነው እየዘገበልን ያለው። ይህን ነው እንግዲህ ሰላም ነው እያስባላቸው ያለው እነኚህን አካላት። ያሳዝናል። ሁላችሁንም ይመለከታል። ይህንን መልእክት ስትሰሙ ኮፒ ሊንክና ሼር ታደርጉታላችሁ። ኢትዮጵያ ውስጥ ያለው ስርዓት በኢትዮጵያ ሕዝብ ገንዘብ ድሮኖች እየገዛ የኢትዮጵያን ሕዝብ ደግሞ ይጨፈጭፋል። ላለፉት 7 ዓመታት በትግራይ፣ በአማራ፣ በኦሮሚያ ክልል እያየኑ ነው። አሁንም እየተደረገ ነው። ምንድነው መፍትሄው? እነዚህ ድሮኖች ዩክሬኖች ከተርኪ ገዝተው ለውጊያ ተጠቅመውባቸው ነበር። ራሻዎች ያደረጉት ነገር ድሮኖቹን አላሳደዱም። የድሮኖቹን ስቴሽኖች ነው ያጠፏቸው። ኢትዮጵያ ውስጥ ያላችሁ ታጣቂዎች ድሮኖቹን ለመምታት ቴክኖሎጂውም የላችሁም። አንድ ነገር ግን ማድረግ ትችላላችሁ። የድሮን ስቴሽኖቹን ማጥፋት። አንድ የድሮን ስቴሽን አፋር አለ። ሌላው የድሮን ስቴሽን ሐራሜዳ፣ ቢሸፍቱ፣ ደብረዘይት አለ። በተለያየ ቦታ እነዚህ ላይ ኦፕሬሽን ስሩና የድሮን ስቴሽኖችን አጥፏቸው። እሱ ነው ትልቁ መፍትሄ። ይህንን ሁላችሁም ኮፒ ሊንክ ሼር እያደረጋችሁ ለሚመለከተው ሁሉ አድርሱልኝ። ሁላችንም ቸርን ሰብት። አመሰግናለሁ። ቴንክ ዩ ጋይስ። ይሄ ቪዲዮ ሰው ለሆነ ሁሉ ይድረስልኝ። ለሰው ድምጽ መሆን ካለ ነገር ምንም አያጎልብንም እና ብዙ ኦርቶዶክሳውያን በአርሲ እየተገደሉ ነው። ወንድም እህቶቻችን፣ ህፃናት ለመስማት በሚሰቀጥጥ መልኩ እንግዲህ እኛ መስማት የከበደን እነሱ ላይ ተደርጎ ስናይ በጣም ህመም አለውና ሰው ስትሆኑ በቃ ለሰው መድረስ ነው ትልቁ ጎላችሁ መሆን ያለበት። በቃ ከዛ በላይ ምንም የለም። ለነዚህ በግፍ ስለተገደሉ ወንድም እህቶቻችን እንግዲህ ሁላችንም ድምጽ ልንሆን ይገባል። በተለይ ቲክቶከሮች ከናንተ ምንም የሚያጎለው ነገር የለም። ሰው ሆናችሁ መቆም ስላለባችሁ ብቻ ይሄን ማድረግ አለባችሁና ከልባችን ህመም ተሰምቶናል። ሁላችንም እግዚአብሔር በቃችሁ እንዲለን ተንበርክከን እንጸልይ። ለኦርቶዶክሳውያን ለቤተሰቦቻቸው እንግዲህ መጽናናትን እንመኛለን። በጣም ህመም ያለው ነገር ነው። እግዚአብሔር እንግዲህ በቃችሁ ይበለን። ሁላችንም ድምጽ ልንሆን ይገባል። ሰላማችሁ ይብዛል። እፎይ የቤተ ክርስቲያናችን ልጅ ነው እና ደግሞ እጅግ በጣም የሚያስፈልገን ወንድማችን ነው። ለምሳሌ በዚህ በእስልምና ውቅበተ እምነት በኩል እነ እፎይ፣ እነ ይውሃድ፣ እነ ታላቁ፣ ሌሎችም እነ ማማይ፣ እነ ኤፌሶን፣ ቤቲሻ፣ እነ ቢኒ የሚባሉ ልጆች እነዚህ ልጆች በአጠቃላይ የያዙት ማዕበል ቀላል የሚባል አይደለም። በጣም ከባድ ነው እና እፎይ 1% ሆኖ የዛን የሃይማኖት ተቋማት መግለጫ ያንን ሰው ብቻ ሳይሆን ኢቨን ቤተክርስቲያንን ራሱ አታክ የሚያደርጉ መግለጫዎችን ሲሰጥ ነበረ። የዛኔ ሁላችንም የምናስታውሰው ጉዳይ ስለሆነ ማለት ነው እና ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከሰስበት ታይም ሲሆን እንዲህ የፈጠነ በተለይ ደግሞ ይሄ ስም ማጥፋት አብሮ የተካተተበት መግለጫዎች አብሮ ይሰጣሉ። እየሞቱ ያሉት ግን ክርስቲያኖች ሲሆኑ ደግሞ በተቃራኒው ደግሞ ለቅል በሆነ መልኩ ምንም የሞቱ ሰዎች የለም ይባላል። ሲቀጥል ደግሞ አይ የሞቱት ክርስቲያን ስለሆኑ አይደለም ይባላል። ሲቀጥል አሁንም ደግሞ አይ የሞቱ ያሉትም ክርስቲያኖች ብቻ አይደሉም። ብቻ እግዚአብሔር አምላክ ይሁናል። በቻልነው አቅም ግን አሁንም እዚህ ውስጥ ያላችሁ ክርስቲያኖች ወንድሞቻችን እኛ ምንችለውን ያክል እንጠራለን።
ቅድስት ቤተክርስቲያናችን እናታችን ናት። ከአብራ ከመንፈስ ቅዱስ በ40 እና በ80 ቀናችን የተወለድንባት እናታችን ናት እና ስናዝን ስንከፋ ከእናታችን በስተቀር ወደ ማንም አንሄድም። ስለዚህ የሞቱ ወገኖቻችንን ለመዘከር ለማስታወስ እግዚአብሔር አምላክም ደግሞ እንዲታረቀን በምህላ ጸሎት ለመሳተፍ አንድ የምናዘጋጀው ጉባኤ ይኖረናል። እዛ ጉባኤ ላይ እንደ እግዚአብሔር መልካም ፈቃድ ሁላችንም ተሰብስበን እግዚአብሔር አምላካችንን እንማጸነዋለን። የሞቱ ወገኖቻችንም ደግሞ ጧፍ እያበራን እናስባቸዋለን፣ እንዘክራቸዋለን። በአርሲ ላይ አሁንም ድረስ ሞት አልቆመም። በተለይ በሽርካ ወረዳ በጣም ብዙ የሆኑ ክርስቲያን እህት ወንድሞቻችን እየሞቱ እየታረዱ ነው ያሉት። እኛ እግዚአብሔር ይመስገን ዛሬ ላይ ዮባ እኔ እናንተ አሁን ቁጭ ብለን በሰላም ሀሳባችን በነጻነት እየተናገርን ነው። እዛ ያሉ በአንገታቸው ማህተብ ያሰሩ ክርስቲያን እህት ወንድሞቻችን ግን እንኳን ሀሳባቸውን በነጻነት መናገር ይቀርና ዛሬን ይህችን ቀን ዛሬ አምሽተው ነገን ስለማየታቸው እርግጠኞች አይደሉም። ዛሬ ስለማደራቸው እርግጠኞች አይደሉም። ይሄ ደግሞ ስራ የመንግስት ስራ ነው። የእያንዳንዱን ዜጋ እምነቱ የትኛውን ቤተ እምነት አማኝ ቢሆን እያንዳንዱን ዜጋ ደህንነቱን የመጠበቅ ግዴታ አለበት። ህገ መንግስት ግዴታ። ይህንን ደግሞ ህገ መንግስት ግዴታ ደግሞ እንዲወጣ ደግሞ ሀሳብ ማቅረብና መናገር ያለብን እኛ ትንንሽ የሆነን የቤተ ክርስቲያን ልጆች አይደለንም። እረኞች አሉ። እረኞቻችን የሆኑት አባቶች ይህንን ድምፃችንን ሊያሰሙልን ይገባል። በአርሲ ዞን ላይ ያሉ ክርስቲያን እህት ወንድሞቻችን በአጠቃላይ ቀን በቀን በእያንዳንዱ ዕለት ሽማግሌ፣ አዛውንት፣ ሴት፣ ወንድ ሳይባል ህፃናት ሳይባል አንገታቸው ላይ ማህተብ ስላሰሩ ብቻ እየተገደሉ ስለሆነ አሁንም አስፈላጊ የሆነው ህጋዊ ከለላ እንዲደረግላቸው አባቶቻችን እንዲጮሁልን እንፈልጋለን። የተሰጠው መግለጫ በስህተት ነው፣ ከእንደገና መጣራት ይደረጋል ተብሎም ደግሞ እርግጠኛ ነኝ የቤተ ክርስቲያን ልጆች ሆንን በአጠቃላይ የሃይማኖት ተቋማት ጉባኤ በፍቅር ይቅርታ እንደሚጠይቀንም ተስፋ እናደርጋለን። ምክንያቱም የተሰጠው መግለጫ ከእውነት የራቀ ነው። በአይናችን የምናየው ነገር ሆኖ አሁን አንድ መርሳት የሌለብን ነገር ይሄ ግሎባላይዜሽን በጣም ጣር የነካበት ጊዜ ነው አሁን ላይ ያለ ነው። አዲስ አበባ ላይ የተቀመጠ ሰው በጣም ሩቅ መሄድ ሳይጠበቅበት ዓለም ላይ እየተከናወነ ያለን ነገር ማየት መመልከት ይችላል በስልኩ። በእያንዳንዱ ቦታ ላይ የሚሆኑትን ነገሮች በአይናችን እየተመለከትን በአይናችን ያየነውን ነገር ደግሞ እንድንክድ ከዛም ደግሞ ለቅል የሆነ ሀሳብ ደግሞ ከእንደገና እንዲነገረን አንፈልግም። በአርሲ እየተጨፈጨፉ እየተገደሉ ያሉ እህት ወንድሞቻችን ክርስቲያን እህት ወንድሞቻችን ናቸው። ቅድስት ቤተ ክርስቲያናችን ዛሬም ድረስ ለእነዚህ ለሞቱ ነፍሳት እንደው መንግስት አስፈላጊውን ከለላ እንዲያደርግ ጥያቄ እንድታቀርብ አሁንም እኛ በቻልነው አቅም እንጠይቃለን። ነገር ግን ስለ እውነት ጀዋር መሐመድ ከሁለት ቀናት በፊት የለጠፈው አጅቻ ነመቶ ነጋያ አርሲ ባሃ አና ሙኔሳ አንድ ሙስሊም ተገደለ። የት? እዛ ሙስሊሞች ተገደሉ። ሁለት ሙስሊሞች የት? አርሲ ላይ። ምክንያቱም ኦርቶዶክሳውያን ተገደልን ብለን እኛ የኦርቶዶክሳውያን ግድያ በአደባባይ ያወጣን ከካህን ጀምሮ እስከ ምዕመን እንዴት እንደተገደሉ ወላይታ ሶዶ ላይ እግሩ የሚቆረጥ የ4 ዓመት ህፃን፣ አዳማ ላይ የ8 ዓመት ነው የ9 ዓመት ህፃን ልጅ 8 እና 9 ቦታ በገጀራ እንደተቆራረጠች አሳየናችሁ በማስረጃ በመረጃ። መረጃው ማስረጃው ሲመጣ አሁን መረጃውን በትኖ ለመጨረስ ሙስሊም ተፈጠረላችሁ። ለካ ጋይስ አርሲ ውስጥ ከኦርቶዶክስ ውጪ ምንም አይነት የሌላ እምነት ተከታይ የለም። እንደዚህም በዛለን እንዴ? የሃይማኖት ተቋም ጉባኤ ያወጣው መግለጫ አይታችኋል? ሃይማኖትን ያማከለ ግድያ አልተፈጸመም። በጣም እኮ ነው የሚያሳፍረው። ይሄ ማለት አርሲ ውስጥ ኦርቶዶክስ ብቻ ነው ያለው ማለት ነው። በጣም እኮ ነው የሚያሳፍረው። አባቶች ይሄ መግለጫ ውስጥ ከሌላችሁ ወጣችሁ ተቃውሙ። ይሄ ሁላ ጭራሽ የሞቱ ኦርቶዶክሳውያን ለመሳለቅ ሃይማኖትን ያማከለ ግድያን ማውገዝ እያለ ሌላ ግድያ እንዲፈጸም እንደዚህ አይነት አካሄድ በጣም ካሁን በኋላ ጋይስ ኦርቶዶክሳውያን ስንሞት እንበዛለን የሚለው መዝሙር ከምድረ ገጽ መጥፋት አለበት። ቀኝን ስትመታ ግራህን ስጥ መቆም መቻል አለበት።
አንበዛም፣ ስንሞት አንበዛም። አለቀ። በልቶ አዳሪ ገና ለገና ዛሬ ባለተረኛ ነኝ መንፈሰኛ ነኝ ተብሎ ጠቅላላ የተመረጡትን ሰዎች ይዋቸው። የአባ አፈወርቅ የሚባለው የአቡነ ሳዊሮስ በትረ ሙሴ ያዥ ነው። እንደው ኢንተርፖል የለም ብሎ የተናገረ ማለት ነው። እንደው ቪዲዮ ካለ እዚህ ጋር ላሳያችሁ። እንደው ይሄ ሰው ማለት ነው እንግዲህ ይኸውላችሁ ሶሻል ሚዲያ አሜሪካ ቁጭ ብለው ኢትዮጵያን እናፍርስ ብለው የተደራጁትን ኃይላት ክቡር ጠቅላይ ሚኒስትር ኢንተርፖል የለም ምንድነው? እዛ ቁጭ ብለው ለዩቲዩብ ሸቀጥ ዩቲዩብ ለማትረፍ ዩቲዩብ ለማግኘት አገርን ካልናድን የሚለው አሁን የቱም በዚህ ሀገራችን ላይ ያለ ጦርነት የነሱ አመራር ነው፣ እነሱ የሚመሩት ነው። ይሄ ትኩረት ቢሰጡበት ዋጋ እንደሌለው እንደሚነቁትም ይገባኛል። ያው ትንሽ ገንዘብ ስለሚያገኙ ነው። የእርሶ መሰደብ የእርሶ መነካት ኢትዮጵያውያንን ማንኛውንም ያናድዳል። ለምን ስራ ላይ ኖት ቁጭ አላሉ ክቡር ጠቅላይ ሚኒስትር? ስለዚህ ባለፈው የተናገሩት ጳጳስ አሜሪካ ሄደው ኦርቶዶክስን አይወክልም ቤተክርስቲያኑንም አይወክልም፣ ግን ፖለቲከኞች ስለጫኗቸው ነው። ይሄ ነው እንግዲህ እግዚአብሔር ያሳያችሁ። አንዱ ተወካይ ይሄ ነው። ሁለተኛው ተወካይ ደግሞ እዚህ ላይ እንደምታዩት በኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ የኦርቶዶክስ ማለት የኦሮሚያ ኦርቶዶክስ እናቋቁማለን ከሚባሉት ሰዎች መካከል ውስጥ ከቀሲስ በላይ ጋራ ከነበሩት ዋንኛ አንዱ ባለተስፋ የነበረ አሁን እንግዲህ እዚህ ሹመት ተሰጥቶት ያለ ነው። እነዚህ ሰዎች ያዋቸው ሶስቱንም ያዋቸው ባለተራ ባለጊዜ የዚህ የዘመኑ ሁኔታ በቃ ትክክል ነው የመንግስት እያደረገ ያለው ኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ መንግስት ያገኘችው ትልቅ ተስፋና በረከት ቃላት የለውም ብለው የሚናገሩ ሰዎች ተመርጠው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ተመርጠው ማለት ነው። ሲጀመር ታጅበው ነው የሄዱት እነዚህ ሰዎች። አጃቢ ነበራቸው። አጃቢ የኦሮሚያ ልዩ ኃይል ያጀባቸው አካላት በምን ሞራል እና በምን መንፈስ ነው ሲጀመር እነዚህ ሰዎች እንዲህ አይነት እውነትን ሊናገሩ ይችላሉ ብለን የምናስበው? ይሄ መግለጫ ምንድነው የሚለው? እስኪ እንስማ። መፈጠር ተለዋዋጭ ባህሪያት የለውም። በአጠቃላይ ፖለቲካዊ የሚመስሉ ጉዳዮች መኖራቸውን ነው ከማህበረሰቡ ምላሽ ያገኘ ነው። የችግሩ ተጋላጮች አንድ ወገን ላይ ያነጣጠረ ማለትም ብሔር ሃይማኖትን መሰረት ያላደረገ መሆኑንና ሁሉንም ያሳተፈ ማለትም አባገዳዎችን፣ አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። ማጠቃለያው ሐሳብ ላይ አጥኚ ቡድኑ በአራት ወረዳዎች በመንቀሳቀስና እውነታውን ለባለድርሻ አካላት ለማቅረብ ስራውን የጀመረ ሲሆን በአራት ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥቅል ዝርዝር ሁኔታዎች ማለትም የሟች ማንነት፣ የአሟሟት ሁኔታ፣ ብዛታቸው፣ የሃይማኖት ስብጥሩ ወዘተ በቀጣይ በጥናት የሚካተቱና የቀሩትን ወረዳዎችን ባማከለ መልኩ የሚያቀርብ መሆኑን እየገለጽን አሁን ካለው ሁኔታ አንጻር ለተጎጂ ማህበረሰብ የሰብአዊ ድጋፍ የሁሉንም ማህበረሰብ ርብርብ የሚፈልግ መሆኑን በአንክሮ እየገለጽን የመንግስት ጸጥታ ኃይል አሁን ባየነው ሁለት ወረዳዎች መነሻ ወይ ማለት በአራት ወረዳዎች መነሻ ማህበረሰቡ ተረጋግቶ የዕለት ተዕለት ኑሮውን መኖር ይችል ዘንድ ትኩረት መስጠት እንዳለበት ሁሉ በሌሎችም ያሳዝናል። በጣም የሚያሳዝነው አሁን የሞተው ኦርቶዶክሳዊ ብቻ አይደለም። በቀደም ጉዳዩ ፖለቲካ ነው፣ የሃይማኖት ጉዳይ አይደለም። ፖለቲከኞች የፈጠሩት አጀንዳ ነው። ቄስ ነው የሚላችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተወካይ ቄስ ነገ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ህልሙንና ራዩን ለማሟላት የአዲስ አበባ ሀገረ ስብከት ስራ አስኪያጅ ትሆናለህ ተብሎ ተስፋ የተሰጠው ሰው እስኪ እንግዲህ ያርግልህ። አዲስ አበባ ሀገረ ስብከት ስራ አስኪያጅ ሆነ ይሄን በመናገር ሹመት አግኝተህ ይሄንን በመናገርህ እንደዚህ አይነት ባለ ተስፋዎች እንደዚህ አይነት ሰዎች ተደገመ። እኛ ያልናት አንዲትም ጠብ ሳትል መጽሐፍቶቻቸው እንደሚያሳፍሩ ሀባሽና ዋብያ በተከራከሩበት ሁለቱም አመኑ። ሀባሹን የመጀመሪያ አስደምጣችኋለሁ። ምን አለው መሰላችሁ?
በመጽሐፍቶቻቸው ያፍራሉ። የነሱ መጽሐፍት እኔ ሽንት ቤት ነው ቀድጄ የምጠቀምበት ሐዲሶቻቸው። ምክንያቱም አለ ሴት ልጅ ራቁቷን እንደዚህ ጡቷ ተነክቶ የምትሸጥ መሆን አለባት የሚል ሐዲስ አላቸው። እንዲሁም ደግሞ አላህ ልክ እንደ ጎረምሳ እንደ ዱርዬ ፍሪዛም ነው፣ ጫማ ያጠለቀ ፓርክ ውስጥ የቆመ ነው የሚል አለው። እጅግ አሰፋሪ የሆነ ሐዲሳቶች ተቀምጠዋል በመጽሐፍቶቻችን ውስጥ። ስለዚህ ሀባሹ ዋብያውን ይለዋል። ዋብያው የሚለውን ደግሞ አስደምጣችኋለሁ። አብንቱ ያባሽ ስትቀላን ገብራ ሀርመቁላ ደሙ ደንዴሲ ኤኞጃ አህሉ ሱነቲ ወልጀማዓ አህሉ ሱነቲ ወልጀማዓ ኸይሳ ማሲ ዳላን አከ ሆሪ ዳበቴ ጉርጉረምቲ ዳላተን ሀርመፋ ቀቀበተኒ ሀዲሱ መጅዳ ኪታባ ኸይሳ ሀርመፋ ቀቀበተኒ ወበለይሰ ኸኝ የደ ጀቹ ትረ ኪታባ ከነዮኒም ቢቴያን ኡታሪን ነቀትን ጀቹ ትረ ማመባያን ኪታብ ሳኔ ከሰ ጅራነ ኢትንቃንፈትን አጂን ወላ ኢትቃንፈተን ጋለ ከረጀ ኢትቃንፈተን አመን ቲቪ ነምን ቃንፈቱ ተናፉ ወረኸና መቃ ኸነ ባሰ ጀቹ ወኒ ኢኒ ደሁ ሶዳቱ አኒ ረጋኒ ሲንከር ሰጅራ ኸኝ ተካ ረጋ መለ ዱበደም ቢው ኔቨር ኤቨር አስባ ወረ ረቢ ኸና ሐርከ ለመቀባ ጃለቹ ከመ ሚርጋራ ቀባ ከነቲ ረቢ ኸይሰን ሶዳዳ ربي ميلان أكنا ما قرتي دولتي قرآن دتوت جهنم ميلا خيسا خايا جا رب ما لسانتي أمانا نوم ربي أكما كته متى يسندوك والله يرون دنبي خيني عرب سنجان إفيف كتابة كتابة خيسا غنان تكتك غغور هنك إسان تيغا ودانيتي أهل السنة ربيخ مسلم آمتي أهل السنة نبي الرزق شيخ جالتي مس ابن تيمية جتشو ربين خوبي خايتي باركي خيسا دابتاجي خطاب إيسا صفحة لبلا ما في خدان الرد ربين خوبي خايتي باركي خيسا دابتاجي لابني صداتو قواما خانجون ربين متى فريز قدتي دابتاجا خطاب إيسا تلبيس الجهمية خطاب جو صفحة لبلا ما في سقل قبتي بالله عليكم ربين فريز قدتا أبو ربي فريس قدتا هن آرين أمي وقانا كنجي خطاب خيسا كيسا جرد قم ربي خوتا والله وبالله يو إسر ربي فريس قدتي خوبي خايتي أجل أبتت أمانتا على كل حال واحد دعا سو نمبر باجس فرقاتا نجيشون فرقانا نمبر رها سو جرو أهل السنة والجماعة جيشون تني إر ور ربي الربسو خيساتك መልካም እንደሰማችሁት ነው እንግዲህ አባሹ ሲናገር መጽሐፍቶቹ ያሳፍራሉ፣ አትፈሩባቸው ግን ምክንያቱም ጽፋችሁ የምታምኑበት ነው። ይሄንን መጽሐፍት ገዝተን ካካችንን ልንጠርግበት ነው የሚገባው። እጅግ ጸያፍ ነው። አላህ ፍሪዛም ጎረምሳ ጫማ ያጠለቀ ነው የዋብያው አላህ። እንዲሁም ደግሞ ሴቶች ራቁታቸውን እንደ እንስሳ ጡታቸው እንዲተነክቶ መገዛት አለባቸው የሚል መጽሐፍ ነው። ይሄ ስድብ ነው፣ አሳፋሪ አሸማቃቂ ነው ይላል። ያፍሩበታል፣ ይሸማቀቁበታል ይላል። እኛ ያልነውን ማለት ነው። ያፍሩበታል፣ ይሸማቀቁበታል። በተመሳሳይ ዋብያው ደግሞ ሀባሹ ምን ይለዋል መሰላችሁ? የእናንተ ሀዲስ ውስጥ ደግሞ ሴት አህያ ካየ የእናንተ ሀዲስ ሰብሳቢዎች የእናንተ ኪታቦችን እንትን ያሏችሁ ብልታቸው እንደዚህ ይነሳል የሚል ተቀምጧል። አህያ ወሲብ ስለማድረግ ተቀምጧል። አህያ ወሲብ ስለማድረግ የአህባሽ ውስጥ ደግሞ ተቀምጧል ይለናል ዋብያው። ይሄ እንዴት ነው ማሸማቅቀው? ቅዱስ ያላችኋቸው መሪዎቻችሁ አህያ ወሲብ ስለማድረግ በሐዲሳቶቻችሁ አስቀምጠውላችኋል። አዳምጡት። ሼኮት ሐምዛን ይተመኑ ከን ሀሬ አርጌ ሜሻ ይሳ ካፈቴ nama qaanbachiisaa qabaqaatul kubra meeshaa isaa dhaabee akkanatti jarana lubbuu xiyyeef qabuu hin danda'u harrittii tanan na dura achi hiisaa jeen sanin as baase yoo sheekota keenya irraa hamzaan sharmuutummaa waan akkanaa kana as baase wallaan isaaf hin qodha ani immoo sheekotaan warra hamzaan kitaabni isaadhaa qiidaa mu'tazilaa akka taate hubadhaadhan jaa sheekota warra hamzaachiniin as baase ka harree qaabatee meeshaa ta'as لما بقى شيخ ثاني انت حدرا كيست انت لسيامه قامي ساوتو يا فتي قبيه ميشات يتنا سين قوب سيجين لا
أكاسي قرصنا شيكو تور حمزة رجاس كنا فجتن أسنجن أمس شيكو حمزة كأني أمر رجات تفسيرات يفتونا منا قمنا جانين منا شرموت ما نمني شيخا منا شرموت ما دي مالكم والله كجبامتي طبقات الكبرى ترتيبا للفقايا جبر بلسيكاتي علماء تنيرتي أفان دتيرتي تانان شيكوتا تراكراتي في كتاب شيء تجمعتي نايم تونا والله كهريتشا هريتشتي لا أنا أسوء هرينتين أكد دبرتيتي إقامة هري راسات ترات نما هريتي نمر إقامة راسات ترات مال جتنين شيخاتي هريتي دي جينا واريتي تبريدي سلا إقامة خان يتوسو أبان دبرتي لجنان هريتي تيوفته تاني كابات تونس أدابه راجعان تجاب ባላዱማ ሼኮታ ማወር ሐምዛን የፈተና ራጋን ቢዳቢ ሼኮታ መጽሐፍቶቻቸው እጅግ አስነዋሪ የሆኑ ጸያፍ አሸማቃቂ አሳፋሪ የሆኑ ታሪኮችን እንደያዙ ተረዳችሁ አይደለ? ሐባሹም ዋብያውን ይላል፣ ዋብያውም ሐባሹን ይላል። እኛ ሁለቱንም አንብበን ሁለቱም አሳፋሪ እንደሆኑ እንፈርዳለን። እኛ መጽሐፍቶቻቸውን ስናነብ ሰደባችሁን ይላሉ። ዋብያው ሐባሹን እናንተ ናችሁ ያሰደባችሁን ይላል። ሐባሹ ደግሞ እናንተ ናችሁ ያሰደባችሁን ይላል። ሁለቱም መጽሐፍ ጠቅሰው እጅግ ነውር የሆኑትን አንዱ አንዱን ይጠቅሳል ማለት ነው። እኛ ሁለቱንም እንጠቅሳለን። አዎ አስነዋሪ አጸያፊ ነገሮች በመጽሐፍቶቻችሁ ውስጥ ቁርአን አታበላሽ። መጀመሪያ አልገኒዩ አልዓሊም የሚባል ቁርአን የለም። ቁርአን ላይ ገኒዩን ዐኒል ዓለሚን ልትል ፈልገህ ከሆነ አስተካክል ቁርአን። እሺ ችግር የለውም። እሺ ችግር የለም። አላህ ወፍቆን ቁርአን አፍዘናል። አብሽር እና ምን ልልህ ፈልጌ ነው አልገኒዩ አልዓሊም የሚባል ቁርአን ቃል የለም። ምንም ልታሳይ የምችል የለም። ምናልባት እናንተ የጻፋችሁት ካለ አላውቅም። እና ሳሳጥርልህ ምን አለ መሰለ አላህ ሱብሓነሁ ወተዓላ ከዓለማት የተብቃቃ ነው ማለት አላህ ሱብሓነሁ ወተዓላ ያጸደቀውን ስለ እጁ አታጽድቅ ማለት አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ስለ አላህ ያጸደቁትን አታጽድቅ ማለት አይደለም። ምንም አይገናኝም። አላህ ሱብሓነሁ ወተዓላ እጅ አለኝ ሲል በዛው በተከበረው ቁርአኑ ላይ ለይሰ ከሚትሊሂ ሸይ እጅ አለኝ ሲል የኔን እጅ የፍጡራኖች እጅ አድርጋችሁ አታመሳስሉ ብሏል። ታዲያ ምንድነው አንተ እጅ አለው ብለህ አጽድቀህ ከፍጡራን ሳታመሳስል መሄድ አትችልም? ስለዚህ አላህ ሁለት ቀኝ እጆች አሉት የሚለው ተቀባይ ነው ማለት ነው። ሁለት ቀኝ እጆች አሉት። ቆይ ማለት ትግባ እሱ ጋር መቀጠል እንችላለን። እሱ ይጠይቃል፣ ችግር የለውም። እሺ አረ አሁን አየሁ ከዓለም አላህ የጸዳው ነው ካለ ለምንድን ነው አንተ እጅ አለው ጭራሽ ከሰማይ ወርዳል ያልከኝ? ሰማይ ዓለም አይደለም? ምን ነው አርሽ ዓለም አይደለም? ስለ አርሽ ስለ ሰማይ አታውራ። ያ ሌላ ርዕስ ነው፣ መግባት እንችላለን። እሱን ቀጥለን እጅ ጋር ከተስማማን በኋላ ገብቶሃል። አሁን ግን እጅ ላይ አልኩ አላህ ሱብሓነሁ ወተዓላ ቁርአን ላይ አላህ ቆይ መልስልኝ ይህችን ጥያቄ። አላህ ሱብሓነሁ ወተዓላ ቁርአን ላይ ሊማ ኸለቅቱ ቢየደየ በእጆቼ ለፈጠርኩት ብሎ ቁርአን ላይ ተናገረ። ይሄ ብቻ ብለ ብዙ አያዎች አሉ እጅ እንዳለው የሚያመላክት ማለት ነው። እና ስለመኖር አለው የሚል አይደለም ማለት ነው። ወይንጂ ልጠይቅህ እንጂ መልስልኝ። እና አላህ እጅ አለኝ ሲል እዚህ ቁርአን ላይ እጅ አለኝ ሲል አላህ ሱብሓነሁ ወተዓላ ከእጅ ውጭ ሌላ ቋንቋ አስቦበት እንደሆነ እንግዲህ ቁርአን ላይ የሚገርመው እና አንዘል አላህ ሱብሓነሁ ወተዓላ ቁርአንን ግልጽ በሆነ በአረበኛ ቋንቋ ወረድ ነው ይላል። ገብቶሃል አይደለም? እና አሁን ይሄ ሰውዬ እያለ ያለው ደግሞ የደየ ማለት ሌላ ነው የታሰበበት እያለ ሌላ ከታሰበበት ያን ሌላ የታሰበበትን አካል ማን ነው ያለህ? ሌላ ነው የታሰበው ብሎ የነገረህ ማን ነው? ከሰለፎች ጥቀስልኝ። ምሳሌ አሁን ኒዕማ ጸጋ የምትል ከሆነ እንደ አህባሾች ጸጋ ብለው ይፈስሩታል። ቢየደያ ቢኒዕመቲ ቢቁወቲ ይሉታል፣ በኃይል ይሉታል። ማን ነው የቀደማችሁ? እኛ ቁርአንን የምንረዳው በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ቁጭ ብለው ከነቢያችን ስር በተማሩት በሰሃቦች አረዳድ ነው እንጂ በአንተ በደካማ አእምሮህ አይደለም። ችግር የለውም። መርሐባ። ስለዚህ ያ ከሆነ አየው ስማይ ችግር የለውም። ይጅሃለው እንግዲህ አላህ በእጅን ሰራውት ካለ የሰው ልጅ አላህ በእጁን የሰራው አደምን ከጭቃ ምናምን ሲወካ ሌላ ጥያቄ ጠይቀኛል። የጠየቅኩ ሌላ ጥያቄ ጠይቀኛለህ። ችግር የለም መልስልሃለሁ። እሱን ግን አሁን ጥያቄ መልስልኝ በቃ ችግር እኔ ስለማላቅ ነው እንግዲህ ያኔ ለማወቅ ፈልጌ ነው ካንተ ያንተን ተቀብዬ እኔ ቢባል ካላወቅኩም ትለኛለህ። እኔ እቀጥላለሁ ወደ ሌላው መልስልኝ። አንተ መሀል ላይ ገብተህ ጠየቀኝ ቅድም እንትን እያወራህ ያለው። ስለዚህ አንድ አላህ በእጁን ሁሉ ፈጠረ ካልከኝ አደምን ከጭቃ ከውሃ አውክቶ የሰራው አላህ በእጁ ነው ወይ?
አይደለም ወይ ነው አለች መልሷ ነው። ግልጽ እኮ ነው። እሱንም መልስልሃለሁ። አሁን ወደዛ ርዕስ እንዳታስቀይረኝ ነው እዚህ ጋር እያያዝኩ ያለሁት። ገብቶሃል? አዎ ነው መልስልሃለሁ። እንመጥበታለን። እሺ እና ስለዚህ አላህ Subhanahu Wa Ta'ala ተው እንጂ ሸዋ አጎቶቼ አታቀላቅሉ እና ሊማ خلقت بيدي ሲል አላህ ከእጁ ውጭ ሌላ ነገር ካሰበበት አልኩ ከእጁ ውጭ ሌላ ነገር ካሰበበት ሌላ ነገር አስቧል ብለው ከሷሃቦች የቀደመህ አለ? ከዚህ ቋንቋ እጅ ከሚለው ውጭ የተጠቀመ ከሷሃቦች አለ? አንተ እጅ ማለት የተፈለገበት ይሄ የኛ እጅ አይደለም። ምክንያቱም አላህ በእጅ አይገለጽም ያልኩ አይደለ? አይ በእጅ ነው እንደኛ እጅ ወደ ማሆና እኮ የአዳም ነግረኛል። ችግር የለውም እሺ ልሂድልህ እኮ አልኩ። እኔ እኮ እንደዚህ ሐዲስ እንደዚህ ምናምን ብዙ ወደ ሌላ እያስፈን ከምንሄድ በአጭር ስለ አዳም ሲሰራ በእጁ ነው የሰራው ብለኛል። እኔ ደግሞ እንደሰማሁት ከሆነ ወይ ደግሞ እንደተዓለምኩት ከሆነ ደግሞ ሰይድና ጅብሪል አፈር ከመሬት ምናምን ሁሉ ቀላቅሎ ነው የሰራው። ለሁለት ነው ሰርተውት ወይስ የአላህ እጅም ሰርቶ ከሆነ ሰይድና ጅብሪል አብሮ ሰርቶ ከሆነ ይሄ ነገር አብራራልኝ፣ አስረዳኝ። ያንተ የሚለው ሐሳብ እንደሚጋጭ አስረዳህ እኮ ነው። ሁለቱም ጭቃውን አፍተዋል ነገር የለም። አላህ Subhanahu Wa Ta'ala ቆይ ፋንዴ ልመልስለት አጭር መልስ። አላህ Subhanahu Wa Ta'ala በእጁ እንደፈጠረ ቁርአን ላይ የተከበረው ቁርአን ላይ እኮ ነው የተናገረው። ነው ቁርአን አልቀራህም። ምን ይላል? ለምንድን ነው አላህ በእጁ ሰርቸው ካለ የሰይድና ጅብሪል ስራ የታለ? እንግዲህ አምጣ የሰይድና ጅብሪል አፈር እየቆነጠረ ሰርቻለሁ ያለው ማስረጃ አንጣሽ። መጀመሪያ ላይ ማስረጃው አምጥ። እሺ ከዛስ ላመጣል ለማስረጃ ሰይድና ጅብሪል እንደዚህ ታዞ ያለችውናን ማስረጃ ላመጣ ነው። ከዛም በኋላስ ሻዳ ይዘህ ትገባለህ? ምንም አሁን አንተ ካመጣህልኝ ሰይድና ጅብሪል አለይሂ ሰላም አላህ Subhanahu Wa Ta'ala አደምን ሲፈጥር አብሮ አብኩቶ ሰርቷል የሚል ማስረጃ ከቁርአንና ከሐዲስ ካመጣህልኝ፣ አዎ አብሮ ትክክለኛ የሆነ ሐዲስ ወይንም ደግሞ ቁርአን ላይ ካመጣህልኝ፣ እሺ አሃ ጅብሪል ላይ ሰራው አላህ አይደለም እያልከኝ ነው አይደል? ቆይ ኦኬ አደምን የፈጠረው ጅብሪል ነው እያልከኝ ነው? አዞት አላህ ለሰይድና ጅብሪል አዞት። አዎ ሰይድና ጅብሪል ነው የሰራው አላህ አዞት ማለት ነው እንጂ አላህ በእጁ አብኩቶ ሰርቶት አይደለም። አንተ ግን አላህ እጅ አለው ብለኸኛል። ሰይድና ጅብሪል ጭቃ እንዳወካ ማስረጃ ልነግርህ ነው። የኔ ማስረጃ ልንገርህ አላህ እንደፈጠረ አንደኛ ቁርአኑን ጠቀስኩልህ። ከቁርአኑ ሌላ ላጣለህ አዳሪሙ። እሺ ቆይ የኔ ማስረጃ ለማጣት አሁን እናንተ የሚፈርደን ማስረጃ ብቻ ነው አጎቴ። ማስረጃ ካላመጣህ መዳረቅ ነው የሚሆነው። ማስረጃ ካመጣህ የለም። እሺ እየጠበቅኩኝ ማስረጃ ላመጣልህ ነው። ማመጣው ማስረጃው ግን አንተ የምትለው አይደለም። ካንተ ጋር አታገናኝብህ። እኔ ሰይድና ጅብሪልና አላህ በእጁ አደምን አብኩቶ ሰርቷል አላልኩም። እኔ እንደዚህ አይነት ማስረጃ አይደለም ማመጣልህ። እኔ ማመጣልህ ማስረጃ ምንድነው? ሰይድና ጅብሪል መላእክታ ጭቃ እንዳወካ ሐውልት እንደሰራ ጀነት ውስጥ እንደዚህ አይነት የሐዲስ ማስረጃ ላመጣልህ ነኝ። አላህ በእጁ አብሮ ሰርቷል የሚል ግን አንተ ደግሞ ታመጣልኛለህ አብኩቶ የሚለውን ማለት ነው። አይ ካልክ ደግሞ አሁን የቀድሞ ቁርአኑ በእጅ የሰራሁትን ለምን አትሰግድም ምናምን ካልከኝ፣ ምክንያቱም እጅ ማለት የኛ እጅ አይደለም ስለተረጎምኩት ይሄ ማስረጃ ለኔ ይመጣል አይችልም። ምክንያቱም አውቀዋለሁ ይሄማ ድሮስ ተቀብዬ፣ ምክንያቱም ለሰው ልጅ እጅ ስላልሆነ ማለት ነው። አላህ ግን ለሰይድና ማነው አባታችን አደም አውኩቶ ራሱን እንትን ብሎ ሰርቷል የምትላለህ አንተ ነህ። አንተ ነህ ማስረጃ ምን ያለብህ። ሰይድና ጅብሪል አውኩቶ ታዟል ለሚለው ደግሞ ሌላ አምጣልህ ማስረጃ። ኦኬ እሺ አሁን አላህ አብኩቶ ስለሚል ነገር አላወራም። አላህ ሰርቶታል። እንዴት እንደሰራው አናውቅም። ገብቶሃል አይደለም? አብኩቶም ይሁን ምንም አድርጎ ብቻ አላህ ሰርቶታል እያልኩ ለዚህ ማስረጃ ላምጣልህ አልኩ። የቅድሙን አያ ጠቅሻለሁ። ሌላ አድርገምልህ ከፈለክ ምን ይላል አላህ ሱረቱል ሂጅር ላይ ፈኢዳ ሰወይቱ አንተ አላህ በእጆቹ ነው የሚለውን አፊርም የምታደርገው ምንድነው? እሱ ሪልም አላህ በእጁ እንደሰራ ማሳየት ስትችል ነው። አይ በእጁ ካልተነካካ አንዱ በእጆቹ ብቻ ከተባለ አይ እሱን ማምጣት አንችልም የምትል ከሆነ እጁን ታዲያ በሌላ እሱ እንዳለው በቅወቲ ብሎ ቢተረጎመው ችግር አለው ታዲያ እሱ እንዳለው። ከምቦልቻ ላይ ሐረር ላይ ዋብያ ምን እየሰራ እንደሆነ መስጊድ ውስጥ አላቅ መሰለህ እንዴ? ሰራዊት እያሰለጠናቸው ነው። በቂ ሰራዊት እያሰለጠናቸው ነው። ፈርዘር ልንገራችሁ መረጃዎች የዋብያው ሴክት ከልጆች ጀምሮ የሸቦላ እንትን እንኳን
እየሰለጠናችሁ እንደሆነ ማላቅ ይመስላል ነው። አብዛኛው ኦርቶዶክስ እንደናንተ በምትሉት ስለሚነዳ እኔም እንደዛ ምነዳ ይመስላችኋል? በእናንተ ጩኸትና ጫጫታ እኔ ምሸበርና ማላቅ ይመስላችኋል? እጄ ላይ ነው እናንተ ፋይል ያለው እጄ ላይ ነው ያላችሁት መረጃዎቻችሁ። ኤኒዌይስ ከእስልምና ወጣ ይታረዳል። ይሄ መመሪያው ነው። ከጠጅ ቤትና ከአረቄ ቤት ያልወጣን ኦርቶዶክስ ሸውድ፣ እኔን አሸውደ። ኤኒዌይስ ወደ ቶፒኩ ተመለስ ክርስቲያን። በጣም ግልጽ ነው። በነገራችን ላይ ያን ያህል እንደዚህ የሚያከራክር ሀሳብ አልነበረም። ወደ ዛሬው ቶፒክ እንመለስ እና መቀጠል ትችላላችሁ ሙስሊሞች የዛሬው ቶፒክ ላይ። በተረፈ አንዳንድ ክርስቲያኖች እስልምናን የማታውቁ ዝም ብትሉ በጣም የተመረጠ ነው። ስለ እስልምና ሰምታችሁ የማታውቁ ተምራችሁ የማታውቁ ጸጥ በሉ። ምንም ሀሳብ ሆነ አስተያየት ባንሰጥ ብንቆጠብ የተሻለ ነው ብዬ አምናለሁኝ በግሌ።